ህወሓት ሱዳን ውስጥ እንዴት ጦር ገነባ? የሾለከው የደህንነት ሰነድ፣ ሸረሪና ጉድ የሰራው የህወሓት ጥላ ጦር። በጥቅምት 2015 ዓ.ም በፕሪቶሪያ ደቡብ አፍሪካ የህወሓትና የፌዴራል መንግስት ተወካዮች ታሪካዊውን የሰላም ስምምነት ሲፈራረሙ ኢትዮጵያን በሙሉ እፎይታ ተሰምቶን ነበር። የመቶ ሺዎች ሰዎችን ህይወት የቀጠፈውና ሚሊዮኖችን ያፈናቀለው የሰሜን ኢትዮጵያ አስከፊ ደም አፋሳሽ ጦርነት ማብቃቱ መልካም ብስራትም ነበር። በስምምነቱ መሰረት ህወሓት ትጥቅ ለመፍታት ታጋዮቹን ለማፍረስና የፌዴራል መንግስቱን የበላይነት ለመቀበል በፊርማው ያረጋገጠ በመሆኑ ጦርነቱ ዳግም እንደማይመለስ ተስፋ ያሰነቀ ነበር። ከዓመታት በኋላ ግን የዚያ ቡድን ወግ አጥባቂዎች የክልል ስልጣን በኃይል ጨብጠው የቀድሞ አሰራራቸውን መልሷል። አሁን ለሌላ ዙር ጦርነት በግልጽ ሲሰናዱ ዓላማችን መንግስት መጣል ነው ብለው በግልጽ ሲያውጁም እንመለከታለን። ታዲያ የፌዴራሉ መንግስት የገባውን ግዴታ አልፈጸመም በሚል ይህ አዲስ የጦር ዝግጅት ብሶት የወለደው እንደሆነ ለማስመሰል ቢሞከርም ከፕሪቶሪያ ማግስት ጭብጨባ ሳይቀዘቅዝና ፊርማው ሳይደርቅ በሱዳን ሲደራጅ ሲሰራና ሲቀምር የነበረው ጉዳይ በወሩ ወደ 11 ሰዓታት ተኩስ አድርጎ የሚገባ ምላሽ ተሰጥቶታል። ሰላም ጤና ይስጥልን። ይህ ሰሞነኛ ሰምታችኋል ነው። ህወሓት በሱዳን እንዴት ጦር መሰረተ? እስከ ሸረሪና ተኩስ የደረሰውን ሚስጥር የሚያመላክት መረጃ እጃችን ገብቷል። ከስደተኛ ካምፕ እስከ ድንበር ማጥቃት የደረሰውን ህወሓት በጎረቤት ሱዳን የጦር ሰራዊት ምስረታና የሴራ ሚስጥር ገላልጠን እንመለከታለን። የሀገር ጉዳይ ያሳስበኛል፣ የኢትዮጵያን ሰላም እመኛለሁ የሚሉ ከሆነ ይህ መረጃ ለእርሶ ነው። እስከ ፍጻሜው አብረውን ቆዩ። የ3 ሚሊዮን ብር ቅናሽና 50% ከወለድ ነፃ የባንክ ብድር እስከ በዓል ብቻ አዘጋጅተናል። ቅንጦትና ምቾት በተመጣጣኝ ዋጋ አፍሪካ ህብረት ፊት ለፊት ምርጥ ቦታ ላይ ቅንጦ አፓርትመንቶችና የንግድ ሱቆችን እየገነባ እንገኛለን። በካሬ ከ70 ሺህ ብር እስከ 89 ሺህ ብር ከ700 ሺህ ቅድመ ክፍያ ጀምሮ በተለያዩ የካሬ አማራጮች በውስጡ የዋና ገንዳ፣ ጂምና ስፓ፣ ዴይኬር፣ የልጆች መጫወቻና ማራኪ ሰገነትን ያካተተ ይህ ማይደገም ዋጋ መጀመሪያ ለሚመጡ 20 ደንበኞች ብቻ። 2 ፕሮጀክቶች ሰርቶ አሳምሮ ካስረከበው ሰመር ሪል ስቴት ከስር ባስቀመጥነው ስልክ ይደውሉ። መልካም ዕድል፣ መልካም በዓል። ከስደተኛ ጣቢያ ወደ ወታደራዊ ማሰልጠኛነት የፕሪቶሪያው ውል ፊርማ በደረቀ ማግስትና ጊዜያዊ አስተዳደሩ በተቋቋመ ማግስት የህወሓት ቡድን በቀጥታ ከተኩስ እፎይታም ወደ አደገኛ ሴራ የገባበትን እንቅስቃሴ ወዲያው አስጀመረ። እንደሚታወሰው በሰሜኑ ጦርነት ምክንያት በ10 ሺዎች የሚቆጠሩ ሰላማዊ ሰዎች ድንበር ተሻግረው ወደ ምስራቅ ሱዳን በመሰደድ በገዳሪፍና በከሰላ ግዛቶች በሚገኙ እንደ ሐምዳይት፣ አምሩቃንና ቱናዳ ባሉ የስደተኛ ጣቢያዎች ሰፍረው ነበር። እነዚህ ዜጎች ታዲያ ወደ ሀገራቸው እንዳይመለሱ ህወሓት ወዲያው ነበር የወሰነው። እንደ UNHCR ያሉ ዓለም አቀፍ የእርዳታ ድርጅቶች እነዚህን ካምፖች ከጥቃት ያመለጡ ወጣቶች፣ የህፃናትና እናቶች መሸሸጊያ አድርገው ይመለከቷቸው ነበር። ለህወሓት ወታደራዊ አቀናጆች ግን እነዚህ ካምፖች ታጋዮችን ለመመልመልና ለውጊያ ለማዘጋጀት እጅግ ምቹና ድብቅ አውታር መረቦች ሆነው ተገኙ። በ2016 ዓ.ም ማጠቃለያ ላይ የህወሓት ወታደራዊ ኦፕሬተሮች የሲቪል ልብስ በመልበስ ወደ እነዚህ ካምፖች ሰርገው ገቡ። የዩኤን የእርዳታ አስተባባሪዎች እውነቱን እያወቁ የሚፈጠረውን ይመለከቱ ነበር። የህወሓት ወታደራዊ ሰዎች የሲቪል መታወቂያ በመያዝ ከተፈናቀለው ህዝብ ጋር በብዛት ተቀላቀሉ። ከዚህ ሰብአዊ ሽፋን በስተጀርባም ፈጣን ወታደራዊ መዋቅር የስደተኛ ካምፑ ይዘረጋ ጀመር። በቦታው የነበሩ የሰብአዊ መብት ሰራተኞች ነገሩ ከመጠራጠር አልፎ እርግጥ መሆኑን የሚያመላክቱ ተግባራትን መመልከት ጀመሩ። አንድ ልዩ ወታደራዊ ስነ ስርዓት። በካምፖች ውስጥ ከፍተኛ ቁጥር ያላቸው ቀድመው ከነበሩ ስደተኞች በውል አካላዊ ቁመናቸው የሚለዩ ስደተኛ የማይሸቱና ጥብቅ ወታደራዊ ዲሲፕሊን የሚያሳዩ ሰዎች ስብስብ በብዛት መታየት ጀመረ። 2 ሚስጥራዊ ማሰልጠኛዎች
በመቶዎች የሚቆጠሩ ወጣቶች ለሳምንታት ከካምፕ ድንገት ይጠፉ ጀመር። እነዚህ ወጣቶች ስራ ፍለጋ እንዳልወጡ የሰብአዊ ሰራተኞች ሲያረጋግጡ ወጣቶቹ በምስራቅ ሱዳን ገጠር ውስጥ ወደ ተደበቁ የህወሓት ሰዎች ወዳደራጇቸው ሚስጥራዊ ማሰልጠኛዎች ማምራታቸው በስተመጨረሻም ተጋለጠ። 3 ሰራዊት 40 እወጃ። በተጨማሪም በትግራይ ክልል ውስጥ የመመልመል ዘመቻ በማካሄድ ወጣቶች ድንበር ተሻግረው ሰራዊት 70 ወደሚባለው አዲስ የተጣጠቀ ስብስብ እንዲቀላቀሉ ከፍተኛ ጥሪ ይደረግ ጀመር። ይህ ሁሉ የሆነው በዚያ የሰላም ስምምነት ሰሞንም ነበር። የጥላው ጦር ግንባታ በሱዳን ምድር በ2016 ዓ.ም አጋማሽ ላይ መጀመሪያ በየቦታው ተበታትነው የነበሩ ድብቅ ተዋጊዎች ወደ 8000 እና እስከ 10000 የሚጠጋ አባል ወዳለው ጥብቅ ወታደራዊ ኃይል ማደጋቸውን የደህንነትና ወታደራዊ ምንጮች አረጋግጧል። ይህ አካሄድ በኢትዮጵያ መከላከያ በኩልም መታየት ጀመረ። ይህንን ኃይል ለመምራት ህወሓት በምስራቅ ሱዳን ገዳሪፍና ከሰላ አካባቢዎች በተለይ በሱዳን የእርስ በርስ ጦርነት ምክንያት የመንግስት መዋቅር በፈረሰበት ቦታ በመምረጥ ሱዳንና ጦሯ ሊያቆሟቸው ወይም ሊደርሱባቸው በማይችሉበት ሁኔታ ድብቅ የኦፕሬሽን እዝ አቋቋመ። እዚያም ስፍራ በውጊያ በደፈጣናም በታክቲክ ልምምዶች የታገዘም ጥብቅ ስልጠና ይሰጥ ነበር። ከስደተኛ ተቋም ውስጥ የወጣው ይህ የተደራጀ ኃይል አቅሙ ከፍ ብሎ ከመደበቅ ወደ መጋለጥ የመጣው በ2017 እና 2018 መካከል ነበር። እዚህ ጋር ቡድኑ መደበቁን ትቶ አዲስ ያገኘውን ወታደራዊ ጉልበት ለማሳየት ዝግጅት ጀመረ። በቅድሚያ በቅርብ ያሉ የሱዳን ኃይሎች መኖሩን እንዲያውቁ የሚያደርግ እንቅስቃሴ ውስጥ ገባ። የኬላና መሰል ቁጥጥሮችንም ጭምር ሲሞክር ታየ። በኢትዮጵያ ድንበር አቅራቢያ ደግሞ የልምምድና የትንኮሳ ስራዎችን አንድ ብሎ ጀመረ። በሁመራ መተማ ኮሪደርና በተከዜ ተፋሰስ አቅራቢያ ያሉ የኢትዮጵያ ድንበር ጠባቂዎችን አቅም ለመፈተሽና ቡድኑ በዚያ አካባቢ ቢንቀሳቀስ የመንግስት ምላሽ ምን እንደሆነ ለመለካት ያሰቡ ጥቃቶችን ይሰነዝር ጀመር። ቡድኑ በአካባቢው የቅድመ ማስጠንቀቂያ የጸጥታ መዋቅሮችን ቀረብ ብሎ የመሰለል ስራዎችን ያከናውን ነበር። መንግስት በጊዜው ይህንን ያውቅ ነበር፣ ለህዝብ ግን ይፋ አላደረገም። ህወሓትም የኔ ኃይሎች ናቸው ለማለት ገና አልደፈረም። ከአካባቢው በተነሳው የትግራይ ክልል አስተዳደር የተነሳ ሆድ የባሳቸው ሰዎች የሚፈጽሙት ድርጊት ተደርጎ እንዲነገር ተደርጓል። መንግስት በድንበሩ ህወሓት እያደራጀ ያለው ጦርን በተመለከተም ከሱዳን ጋር ደጋግሞ የተነጋገረና በቅድሚያ ጉዳዩን በዲፕሎማሲ ለመፍታት ብዙ የጣረ ቢሆንም በኋላ ላይ ሱዳን በራሷ ጦርነት ከመዋጣው ጋር ተያይዞም ውጤት ያላመጡና ከቃል ባለፈ ወደ ተግባር ባልተቀየሩ ንግግሮች ሳይሳኩ ቀርተዋል። የህወሓት የወደብ መሽለኪያ ፖርት ሱዳን። ህወሓት በሰላም ስምምነቱ ወቅት በጎረቤት ሀገር የሚፈልገውን ያክል ሰው አደራጅቶ ሲያበቃም አዲስ ለተደራጀው ጦር የሚያስፈልገውን መሳሪያ ለማቅረብ መንቀሳቀስ ጀመረ። ህወሓት የሎጂስቲክስ መዋቅር መሳሪያ በማስገባት በኩል እጅግ ስኬታማ እንዲሆን ያደረገው አንድ እድል ነበረው። እርሱም ብዙ ኃይሎች በሚተራመሱባት ሱዳን በፖርት ሱዳን በኩል ከመሳሪያ አሳላጭ ነጋዴዎች ጋር ለመገናኘት በር ማግኘቱ ነው። ባጭሩ ህወሓት የሱዳን ፖርት የባህር በሩ ሆኖለት ነበር። ያን ጊዜ ጽምዶ የሚባል ነገር አልነበረም። ኤርትራም ገና ወደ ህወሓት አልዞረችም ነበር። በፖርት ሱዳን በኩል ከዓለም አቀፉ የጥቁር ገበያ ቡድኑ በርከት ያሉ መሳሪያዎችን ማሻገር ችሏል። ከነዚህ መካከል ከባድ የኤኬ አውቶማቲክ ጠመንጃዎች፣ ፒኬኤም መትረየሶች፣ አርፒጂ እና ከባድ የሞርታር መሳሪያዎች እንዲሁም የላቁና ሚስጥራዊ የሳተላይት መገናኛ መሳሪያዎችን ታጥቋል። ከሁሉ የሚገርመው ታዲያ አንድ ጊዜ ሞክሮት የተሳካለት ልዩ አቅም ባለቤት መሆን መቻሉ ነው። መሳሪያው ከኢትዮጵያ ወደ ሱዳን የገባች ድሮንን መጥቶ የጣለም ማምፓርስ የተሰኘ መሆኑን ሰነዱ ይጠቁማል። ለወደቀችውና ለኢትዮጵያ አቅጣጫ የመጣችው ድሮን ኃላፊነቱን የወሰደውና ዜናውን ያጋራው ግን የሱዳን ጦር ነበር። አዲስ አበባ ይህንን ኃይል በአደገኝነት ፈርጃም ቡድኑን የመክታት አሊያም ኮንቴን የማድረግ ስትራቴጂዎችን መንደፍና 24 ሰዓት እንቅስቃሴውን ማጤን የጀመረችው እዚህ ጋር ነበር።
በሰው ተሸካሚነት የሚንቀሳቀሱና በሁለት ሰው ብቻ የሚዘወሩት እነዚህ ማምፓዶች ሰው አልባ አውሮፕላኖች አሊያም ድሮኖችንና ዝቅ ብለው የሚበሩ ወታደራዊ አውሮፕላኖችን መምታት የሚችሉ የጸረ አውሮፕላን ሚሳኤሎች ስብስብ ነበሩ። ህወሓት በሱዳን ላለው ጦሩ መሳሪያ መግዣ ከዲያስፖራ የሚያሰባስበውን ዶላር ይጠቀም ነበር። ቡድኑ በዓለም አቀፍ የጥቁር ገበያ መሳሪያ ነጋዴዎች አማካኝነት መሳሪያዎቹ በፖርት ሱዳን በኩል ገብተው በየብስ ወደ ምስራቅ የድንበር ግዛቶች እንዲጓጓዙ ይደረግም ነበር። ለነዚህ ወታደራዊ ትጥቅ ከፍተኛ መጠን ያለው ገንዘብ የተሰበሰበው በሰሜን አሜሪካም በተለይ በዋሽንግተን ዲሲ፣ ሚኒያፖሊስ እና ዳላስ ከሚኖሩ ዳያስፖራዎች መሆኑን መረጃዎች ያመለክታሉ። በአውሮፓ፣ ካናዳ እና አውስትራሊያ የሚገኙ የክልሉ የዲያስፖራ አባላት ከፈጠሯቸው የፋይናንስ መዋቅሮችም ህወሓት በርከት ያለ መሳሪያ መግዣ አቅምን አሰባስቧል። ነገር ግን የደህንነት ግምገማው እንደሚያሳየው የዲያስፖራ እርዳታ ብቻ ለሳተላይት መረብ፣ ለማምፓድስና ለከባድ ሎጂስቲክስ የሚያስፈልገውን በሚሊዮን የሚቆጠር ዶላር ሊሸፍን አይችልም። የጎደለውን ገንዘብ ምንጭ የሸፈነው ኢትዮጵያን ሁልጊዜ በውጥረትና ባለመረጋጋት ውስጥ ማየት የሚፈልግ አንድ የውጭ ሀገር ክልላዊ ኃይል እንደሆነም ነገሩ እየተጣራና እየታመነበትም መጣ። ይህ የውጭ ስፖንሰር ቀጥታ ገንዘብ፣ ሎጂስቲክስና የስለላ መረጃዎችን በሱዳን ላለው የህወሓት ጦር ያቀብል ነበር። ከስደተኛ ካምፕ ውስጥ የተነሳው ይህ ኃይል በዚህ ጊዜ ሜካናይዝድ ትጥቅም ይዞ የተገኘ ሲሆን በትግራይ ከሰላም ስምምነቱ መልስ ህወሓት እንዲያስረክብና እንዲፈታቸው ከሚጠበቁት ትጥቆች መካከል አሻግሮ ያስወጣቸውን መሳሪያዎች በዚህ ቡድን እጅ ላይ ተገኝተዋል። መቼ? በሸረሪናው ውጊያ ወቅት። የህወሓትና አልቡራን ጥምረት። የሱዳን ጦር በድንበር አካባቢ ህወሓት የጦር ኃይል እያደራጀ መሆኑን በዲፕሎማሲያዊ መንገድ መፍትሄ እንዲሰጠው ቢጠየቅም ዳተኛ ነበር። በቅድሚያ የቡድኑን እዛ መገኘት እንደማይፈልግ ሲገልጽ የነበረው የሱዳን ጦር በኋላ ላይ ግን ቡድኑን ከመበተንና ከመቆጣጠር ይልቅ ሌላ አገልግሎትና ጥቅም አገኘበት። የህወሓት ጦር በሱዳን ውስጥ መስፋፋትና መደራጀት በሱዳን ጦር ዘንድ ተቀባይነት እንዲያገኝ ያደረገ ክስተት ተፈጠረ። እሱም በነሐሴ 2015 ዓ.ም በሱዳን መደበኛ ጦርና በፈጥኖ ድጋፍ ኃይሎች መካከል አውዳሚ የእርስ በርስ ጦርነት ሲነሳም የሱዳን ጦር ኃይል መበተኑ ነበር። ይህንን እንደ መልካም አጋጣሚ የተጠቀመው ህወሓት ከሱዳን ጦር አካላት ጋር ታክቲካዊ ጥምረትን ፈጠረ። ህወሓት በምስራቅ ሱዳን ነፃነት እንዲንቀሳቀስና የፖርት ሱዳን የንግድ መስመርን እንዲጠቀም ሲፈቀድለት፣ በምላሹ የህወሓት ጦር የሱዳን ጦርን ከአርኤስኤፍ ጥቃት ለመጠበቅ እንደ ከለላ አሊያም በፈር ዞን ሆኖ ያገለግል ነበር። የኢትዮጵያ ምላሽ። የኢትዮጵያ ወታደራዊ ደህንነት ይህንን ድብቅ ዝግጅት ለወራት በቅርበት ሲከታተል የነበረ ሲሆን ህወሓት የፕሪቶሪያውን ስምምነት ሽፋን በማድረግ በሱዳን ምድር ጉልበት ሲያከማች የደረሰበትን ደረጃ በንቃት ይመረምር ነበር። የዚህ የጠላት ጦር ስጋት ከንድፍ ሐሳብ አልፎ የሀገሪቱን ሉዓላዊነት የሚነካና ቀጠናዊ መረጋጋት ላይ ቀጥተኛ አደጋ መፍጠር የሚችል መሆኑ ሲረጋገጥ አደጋው ከመከሰቱ በፊት ለመቅጨት እጅግ የተቀናጀ የቀዶ ሕክምና ያክል ጥንቃቄ የተሞላበት ሰርጂካልና የጠላትን አቅም ያኮላሸ የቅድመ መከላከል ኦፕሬሽን ተዘጋጅቶና ተቀምሮ ተቀምጦ ነበር። የህወሓት ጦር በሰሜን እዝ ላይ እንዳደረገው አይነት ቅድመ ጥቃት ለመሰንዘር እንዳቀደም መረጃው ያመላክታል። ታዲያ የ11 ሰዓቱ የሸረሪና ትርምስ የዚህ ቡድን ወታደራዊ ጡንቻ ማበጥ የፈጠረው የመጨረሻ ውጥረት ነበር። ህወሓት ለጥቃቱ ሲጠጋ የገጠመው ነገር ግን የተዘጋጀ የታሰበበትና ያልጠበቀው ምላሽ ነበር። ህወሓት ስለ ሸረሪና ከሁለት መግለጫ ባለፈም ዝምታ የዋጠው የደረሰበትን ውጦ ነበር። አሁን በዝርዝር መግለጹ የማይገባው ልዩ ኦፕሬሽንም ነበር። በውጤቱም መከላከያ ከፕሪቶሪያ ስምምነት ማግስት አንስቶ ሱዳን ውስጥ ሲደራጅና ሲታጠቅ የከረመውን የህወሓት ድብቅ የእዝ ማዕከላት በሱዳን ድንበር በኩል እስከ 25 ኪሎ ሜትር የሚጠልቅ ስፍራ የተተከለውን መዋቅር ደምስሷል። የተመሸጉ የመሳሪያና የጥይት ዴፖች ዓላማ መክኗል። በድንበር አካባቢ የተከማቹ ዋና ዋና የመሳሪያ መጋዘኖችም ጥቅም አልባ ሆኗል።
ይህንን ቡድን ከስደተኛ ካምፕ ወደ ሜካናይዝድ ጦርነት እንዲያድግ ሲመሩ የነበሩ ከሰሜኑ ጦርነት በፊት በመከላከያ ውስጥ ጉልህ ስፍራ የነበራቸውና ክደው የወጡ ሰዎችም አሁን ለሀገር ክህደታቸው ዋጋቸውን ተቀብለዋል። የሸረሪና ዝርዝር ቢሰፋም ባጭሩ ይሄ ነው። በምስራቅ ሱዳን የታየው የህወሓት እንቅስቃሴ ከፕሪቶሪያ ስምምነት በኋላ በትግራይ ክልል ከተፈጠሩ የፖለቲካ ሂደቶች ሁሉ አንዱና አደገኛው ነበር። በወረቀት ላይ ስምምነት የፈረመው ቡድን ወረቀቱን የፈለገው ለጊዜ መግዣ እንጂ ፍላጎቱ ኃይልና ጉልበት ብቻ ስለመሆኑ የሱዳኑ የጦር ግንባታ ምስክር ነበር። የሱዳኑ እንቅስቃሴ ስጋትነቱ ከሸረሪና መልስ የቀነሰ ቢሆንም ጠፋ ማለት ግን አይቻልም። ኢትዮጵያ ግን ዝግጁነቷን፣ ሉዓላዊነቷንና የመልስ አቅሟን በጥቂቱ ገዳልጣ አሳይታለች። ነገም ለሚመጣው ምላሹ ይሄ ነው በሚል እኛ እዚህ ጋር በቃን። እናንተ የተቀረውን አክሉበት። ሰናይ ጊዜ። የ3 ሚሊዮን ብር ቅናሽና 50% ከወለድ ነፃ የባንክ ብድር እስከ በዓል ብቻ አዘጋጅተናል። ቅንጦትና ምቾት በተመጣጣኝ ዋጋ አፍሪካ ህብረት ፊት ለፊት ምርጥ ቦታ ላይ ቅንጦ አፓርትመንቶችና የንግድ ሱቆችን እየገነባ እንገኛለን። በካሬ ከ70 ሺህ ብር እስከ 89 ሺህ ብር ከ700 ሺህ ቅድመ ክፍያ ጀምሮ በተለያዩ የካሬ አማራጮች በውስጡ የዋና ገንዳ፣ ጂምና ስፓ፣ ዴይኬር፣ የልጆች መጫወቻና ማራኪ ሰገነትን ያካተተ ይህ ማይደገም ዋጋ መጀመሪያ ለሚመጡ 20 ደንበኞች ብቻ። 2 ፕሮጀክቶች ሰርቶ አሳምሮ ካስረከበው ሰመር ሪል ስቴት ከስር ባስቀመጥነው ስልክ ይደውሉ። መልካም ዕድል፣ መልካም በዓል።